ሀይሚ ጋሽዬን ይዛ እንግዲህ ቀርባለች ማለት ነው። ቡሩኬ ይቅርታ እንዲያደርግልኝ ጋሽዬ ጠይቅልኝ። በፊት እንግዲህ በአንተ ፊት ተንበርክኮ ይቅርታ ሲጠይቀኝ እሺ አላልኩም ነበረ፣ ግን አሁን ተጸጽቻለሁኝ። ሁሉንም ነገር ወደኋላ ትተን ያለፈውን ነገር ወደፊት በአዲስ ህይወት እንድንቀጥል ጋሽዬ ይቅርታ እንዲያርግልኝ ለጠይቅልኝ ብላ እንግዲህ ቡሩኬና ጋሽዬ ቡሩኬን እንግዲህ እንዲመጣ አድርገዋሉ። አሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የሸቃሊት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በዚህ ትርፍ ይበልልኝ በያላችሁበት ዓለም ዳርቻ እያልኩኝ እንግዲህ ከች ብያለሁኝ ዛሬም እንግዲህ ለዚህ ቤት ሁላችሁም አዲስ ናችሁ፣ ላይክ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። ወደ ገደለው ስገባ እንግዲህ ጋሽዬ እና ሀይሚ እንግዲህ አንድ ላይ ብቅ ብለዋሉ ማለት ነው። ሀይሚ ብሩኬ እንግዲህ ይቅርታ ሲጠይቀኝ ተንበርክኮ ይቅርታ ሲጠይቀኝ አልተቀበልኩትም ነበረ፣ ግን ቤት ገዝቶ ሰጥቶኛል። ይሄን ቤት እኔ ብቻዬን ልኖርበት ነው ወይ? ከብሩኬ ጋር አብሮ መኖር አለብኝ። እኔ ያለ ብሩክ መኖር አልችልም። አብረን ብዙ ውጣ ውረዶችን አሳልፈናል። ሆኖም የሰው ልጅ ያው ይሳሳታልና ያለፈውን ታሪክ ትተን ወደፊት ለሚመጣው ማሰብ አለብን። ወደፊት ለሚሆነው ነገር ማሰብ አለብን ብላ እንግዲህ ጋሽዬ ከብሩኬ ጋር እንዲያገናኟት አድርገዋሉ ማለት ነው። እንግዲህ ሀይሚ ያው የተፈጠሩ ነገሮችን ሁሉ ትቻለሁ፣ የሰው ልጅ ነው እና ይሳሳታል ብላለች። አዎ የሰው ልጅ ሁሌ ፍጹም አይደለም። አንድ አላህ ፈጣሪያችን ብቻ ነው ፍጹም። የሰው ልጅ ሁሌም ተሳሳች ነው እና ከስህተቱ አውቆ የተመለሰ አዋቂ ነው ይባላል እና ሁላችንም በዚች ምድር ላይ ተሳሳሾች ነን። ከስህተታችን መመለሱ ነው ዋናው ትልቁ ነገር። ሆኖም እንግዲህ ብሩክን አስጠርቶት ጋሽዬ እንግዲህ መጥቷል ማለት ነው። ብሩኬ እንግዲህ ብሩኬ ያው አዝኗል። የሚተናገራቸው ንግግሮችም የተናገራቸው ንግግሮችም አሉ። ብሩኬ እንግዲህ እሷ እንግዲህ ሀይሚ ይሄን ቤት እኔ ብቻዬን ልኖርበት ነው፣ እኔ ቤት ባልሰጥሽ ኖሮስ፣ ቤት ባይኖር ኖሮስ ምን ነበር ውሳኔሽ ብሏታል። እንደገና ደግሞ እኔ ዝግጅት አድርጌ ይቅርታ ጥፋቴ ነው ብዬ ይቅርታ ጠይቄ እምቢ ብለሽ የሄድሽ ነሽ። አባትሽ ፊት ለፊትም እሳቸውንም ሽምግልና አምጥቼ እምቢ ብለሽ ነው የሄድሽው። ለሌላ ሰው ዳረኝ ብለሽ ነበረ የሄድሽው። አሁን ምን ተገኝቶ ነው? የኔ ልብም እኮ ተሰብሯል ሀይሚ ብሏል ማለት ነው። እንዳስከፋው ካውቃለሁኝ ግን ያለፈውን ትተን አሁን ላለው ህይወታችንን ወደፊት እናስቀጥለው እያለች ነው። እንግዲህ ብሩኬም አልተዋጠለትም። ግን ጋሽዬ ያው እንግዲህ በመካከል ትልልቅ ሰዎች ስላሉ እንግዲህ ጋሽዬም እኔ ብዙ ነገር ብያታለሁ፣ ብዙ ነገር መክሬያታለሁ። ብሩኬን በጣም የምወደው ልጅ ነው። ሁለቱ ያው ጋሽዬ እንዲለያዩ አይፈልጉም ማለት ነው። ብሩኬና ሀይሚ እንዲለያዩ አይፈልጉም ጋሽዬ አንድ ላይ እንዲሆኑ የሚፈልጉ ናቸውና ሀይሚ አሁን ተጸጽታለች ማለት ነው በጣም። እንግዲህ የኛ የሴቶች ነገር እንዲሁ ነው። በእጅ ያለ ነገር ሊያመልጥ ሲል መቼም በእጅ ያለ ነገር ሊያመልጠን ሲል እንትን እንሆናለን ማለት ነው። እና በፊት እንግዲህ ስትለመን ሀይሚም እምቢ ብላኝ ነበር። አሁን ግን እንግዲህ ብሩኬም ደግሞ ኮስተር ሲል ሀይሚ ደግሞ ተገልብጣ እንትን ሆነች ማለት ነው። እሷ ደግሞ መጠየቅ ጀመረች ማለት ነው። እና አንዳንድ ጊዜ ያው ቆም ብለን የማናስባቸው ነገሮች
እንደ ቀልድ ዋጋ የሚያስከፍሉንም ነገሮች ይኖራሉ። ወይ ቆርጠን የማንቆርጠው ነገር ትተን የማንተወውን ነገር ምን ትተን የማንተው ርቀን የማንርቀውን ነገር እንደዚህ ልናጣም እንችላለን እና እንትን ባንሆን ጥሩ ነው። መጀመሪያውኑ አስበን አገናዝበን ያን ነገር በደንብ ማጣራት ይኖርብናል ማለት ነው። ውሳኔ ከመወሰናችን በፊት እንግዲህ ወስነን ደግሞ እንደገና ያው መመለስ አለና ያው ለነገም ብሎ የሆነ ነገር ማስቀመጡ የተሻለ ነው እላለሁኝ። እና እንግዲህ ጋሽዬ ያው ለሁለቱን እርግጠኛ ነኝ አግባብቷቸው ሰላም አውርዶ ፍቅራቸውን እንግዲህ ሊመልሱ እንደነበረው እንዲሆኑ ጥንድ እንዲሆኑ ያው የሚመኙ ናቸው እና እሙሽዬን አገናኙኝ፣ እሙሽዬ ጋ ነው የማወራው እና ተነጋግሬ ይሄን ጉዳይ የምፈታው በቤተሰብ ነው ብለዋሉ ማለት ነው። አሁ እንግዲህ ትልቅ ሰው የገባበት ነገር ያው ይስተካከላል። እንግዲህ ያው ሀይሚም ያው ብሩኬ ጋር መለያየት አትፈልግም። ብሩኬም ሀይሚን ይፈልጋታል፣ ከሷ መለያየት አይፈልግም። ግን ያ ሁለቱም እልክ ስለነበረ እልክ ነው በመካከላቸው ይሄ እንዲህ እያደረጋቸው ያለው እንጂ ሀይሚ እንዴት እንደዚህ አይነት ነገር ታደርጋለች ትለኛለች የሚለው ነው እንጂ ብሩኬ ሀይሚን ሳይፈልጋት ቀርቶ አይደለም። በሀይሚም ደግሞ እንዴት እኔ ላይ ከሌላ ሴት ጋራ አየዋለው ብሩኬን ያው ብላ ነው እንጂ እሷም ሀይሚ ያው ብሩኬን ማጣት ፈልገው አይደለም። እንግዲህ ብሩኬ ደግሞ ያው ተናግሯል። እኔ ቡታጀራ ላይ ሀይሚን ትቼ የሄድኩበት ጉዳይ እነዚህ የእናቴና የእሷን ቤት ለማስተካከል በነበረው ጉዳይ ነው። በዛ ጉዳይ ነው ከዚችም ልጅ ጋር የተገናኘሁትን ብሏል ማለት ነው። ሀይሚ እንግዲህ ያው እዛ ቦታ ላይ ሲሆን እና ከዚች ልጅ ጋር ሲታይ ያው እውነት እንትን ይላል ይሰማል። እንደ አንድ ሴት እንግዲህ የኔ ነው ብላ ለምትጠብቀው ወንድ እንደዚህ ደግሞ ምንም ነገር ባይኖር ራሱ ምንም ነገር እንኳን ባይኖርም ያስከፋል። እንደ አንድ ሴት የኔ ነው ወደፊቴ ነው ብላ የምትጠብቀው አንድ ሴት ከሌላ ሴት ጋር እንኳን አብሮ ቆሞ ይቅርና ስልክ እንኳን ቴክስት እንኳን ሲጻጻፍ ብታይ ውስጧ በጣም ይከፋል ማለት ነው። እና ሀይሚም በነገራችን ላይ እውነት አላት፣ እንደ አንድ ሴት ስናስበው እውነት አላት ማለት ነው። ግን ያው በሀይሚ አንፈርድም። ግን ሆኖም ቀረ ያው መተው ጥሩ ነው። በመካከላችሁ ያው ብዙ እንትኖች አሉ የእናንተን ያህል አብሮ መሆን የማይፈልጉ አሉ እና ክፍተት ባትፈጥሩ ጥሩ ነው። ሀይሚም ቆመ ብለሽ አስቢና ክፍተት ባትፈጥሩ ጥሩ ነው እላለሁኝ። ውድ ቤተሰቦቼ እንግዲህ እሙሽዬና ጋሽዬ ዛሬ እንግዲህ እንጠብቃቸዋለን። ተገናኝተው እንግዲህ ሁለቱንም እንግዲህ አገናኝተው ሰላም ወርዶ ሀይሚም ብሩኬም ይቅርታ አድርጎላት የነበረው ወደ ነበረው ፍቅራቸው እንደሚመለሱ እንግዲህ በእርግጠኝነት እየጠበቅን ነው ማለት ነው። ውድ ቤተሰቦቼ እናንተስ ምን ትጠብቃላችሁ? እናንተስ ምን ይሰማችኋል? ምን ታስባላችሁ? እንግዲህ ዛሬ ሰላም ይወርዳል ብለን እንጠብቃለን። ሁለቱም እንግዲህ ይቅርታ ተባብሎ ያለውን ችግር ፈተው አብሮ እንደሚቀጥሉ ተስፋ አለን። ውድ ቤተሰቦቼ እንግዲህ ፍቅሩን ይመልስላቸው እንላለን። ያው ንብረትም ቢኖር ያው ከሚፈልጉት ሰው ጋር አብሮ ካልኖሩበት ምንም አያረግም እና ያው ስጦታ ቢሰጣትም ብሩኬ ያው ቢያደርግላትም ይገባታል። ግን ያው አብሮ ሲኖሩበት የበለጠ ደስ ይላል ማለት ነው፣ ውበት ይኖረዋል። እሱ የሰጣት ስጦታ ከሌላ ሰው ጋር ደግሞ ብትኖርበት ያው ምንም ያ ቤት የእሱ የሰጣት ስለሆነ ያው ሁሌ እሱን በዛ ቤት ውስጥ ሁሌ እሱን እያስታወሰች ነው የምትኖረው እና ያው እርግጠኛ ነኝ እሷም ወይ አትኖርበትም
ግን አብሮ እንደሚሆኑ ተስፋ አለኝ እላቸዋለሁኝ። ውድ ቤተሰቦቼ ያው አልተጣሉም እኮ ግን አልተጣሉም። ያው ስራ ነው፣ የስራ ነገር ታውቁታላችሁ አይደለ ውዶቼ? አልተጣሉም አይደለም? አዎ አልተጣሉም። እንግዲህ ውድ ቤተሰቦቼ የዛሬው ቪዲዮ ይሄን ይመስላል። እስቲ ላይክ አርጉኝ። ሰብስክራይብ ለምንድን ነው ግን የማታረጉኝ? ለምንድን ነው ግን እናንተ የመዳም ቅመሞች ሰብስክራይብ እኔን የማታደርጉት? አላሳዘናችሁም? እኔ እህታችሁ አላሳዘናችሁ? 1000 ሰብስክራይብ እኔ እንኳን ልጣ 1000 ሰብስክራይብ እንኳን ልጣ። ኧረ ተው 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 ግን ተው። እኔም የመዳም ኩሽና ቁጭ ብዬ እንደው ትንሽ እንኳን እስቲ እንደዚህ እንኳን መጣ እያልኩ ተንፈስ ልበልብል፣ እናንተ እንኳን ሰብስክራይብ አታደርጉኝ። ተው እኔም ማሸቅሉኝ። ተው ግን አሸቅሉኝ የመዳም ቅመሞች ተው ተው። ዩቱብ እኮ ነው የሚከፍለው። እናንተ ላይክ እና ሰብስክራይብ ብቻ አድርጉኝና እስቲ እንደው ሌላው ቢቀር ሰብስክራይብ አድርጉኝ እስቲ። መክፈል ደረጃም እንኳን ባልደርስ ሰብስክራይብ አድርጉኝ። ተው ተው ግን ተው ግን አንድ ቀን እኮ የኔም ቪዲዮ ቫይራል ይወጣል። ግን ተው ተው ያስተዛዝበናል። ግን ውድ ቤተሰቦቼ እንግዲህ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ይህን ቪዲዮ የምታዩ ለነበረን ቆይታ አመሰግናለሁ። ኢትዮጵያና ሕዝቦቿን ሰላም ያድርግልን። እንግዲህ እና ሀይሚም ሰላም ፍቅር ይውረድላቸው እያልኩኝ ባይ ባይ።